ፋል ተብሎ ስትነገር ቶሎ ለመሄድ ትፈልጋለህ። ወሊላሂ አልመሰሉል አዕላ ለአላህ ሱብሓነሁ ወተዓላ ከዚያ በላይ ነው። ደግሞ ቶሎ ብለህ የአላህን ፈተሽታቁ ኢላ ሊቃኢ ረቢክ ከጌታህ ጋር መገናኘትን ቶሎ ትመኛለህ። ውጤት የተነገረ ከዚያ በኋላ መለኩል መውት ምን ይላል? አየቱሃ ሩሕ ጠይባ መጀመሪያ ያናግሩታል። እነዚህ መላእክቶች ብስራትን ይነግሩታል። ኢነ ለዚነ ቃሉ ረቡና አላሁ ሱመ እስተቃሙ ተተነዘሉ ዐለይሂሙል መላኢካ አላ ተኻፉ ወላ ተሕዘኑ ወአብሽሩ ቢልጀነቲ አለቲ ኩንቱም ቱዕዱን። መላእክቶቹ ቀርበው ስላለው ነገር ይነግሩታል። ኢነ ለዚነ ቃሉ ረቡና አላህ አናመልካችን አላህ እነዚያ ጌታችን አላህ ነው ብለው ያመኑ ሰዎች ثم استقاموا ከዚያም በዚያ መንገድ ላይ ቀጥ ያሉ ሰዎች ተተነዘሉ ዐለይሂሙል መላኢካ ሊሞቱ በሚሉ ጊዜ መላእክቶች ወደ እነርሱ ይወርዳሉ። ምን ይሏቸዋል? አላ ተኻፉ ወላ ተሕዘኑ አትፍሩ አትዘኑ አብሽሩ ይሏቸዋል። ወአብሽሩ ቢልጀነቲ አለቲ ኩንቱም ቱዕዱን በዚያች ቃል ስትገባላችሁ በነበረችው ጀነት አብሽሩ ይባላሉ። መላእክቶች እንደሱ ብለው ያበስሯቸዋል። ነሕኑ አውሊያኡኩም ፊል ሐያቲ ዱንያ ወፊል አኺራ በዚች በቅርቢቱም ዓለም በመጨረሻዊቱም ዓለም እኛ የእናንተ ረዳቶች ነን ይሏቸዋል። ከአላህ የተላኩ ረዳቶች ማለት ነው፣ ራሳቸው አይደለም። ወለኩም ፊሃ ማ ተሽተሂ አንፉሱኩም ለእናንተም በእርሷ በገነት ውስጥ የምትፈልጉት ነገር ሁሉ አለላቸው። ወለኩም ፊሃ ማ ተደዑን ኑዙለን ሚን ገፉር ረሒም ይህ መሐሪና አዛኝ ከሆነው አላህ ለእናንተ የተዘጋጀ መስተንግዶ ሲሆን ይሏቸዋል። ከዛ መለኩል መውት ይናገራል። አየቱሃ ሩሑ ጠይባ ይላታል። የሙስሊምን ነፍስ ሲያወጣ አንቺ መልካም ነፍስ ሆይ እኽሩጂ ኢላ ሪዳ ምን አላህ ወረሕመቲህ ወደ አላህ ውዴታና እዝነት ውጪ ብሎ ያዛታል። በዚህ መልኩ ነው ነፍስ የምትወጣው። ከዚያ በኋላ ፈተኽሩጅ እሷም ትወጣለች። እርሷም ትወጣለች ወደ አላህ ሱብሓነሁ ወተዓላ እዝነት እንድትወጣ ትሆናለች ማለት ነው። ከዚያ ትወጣለች። ያቺ ነፍስ ወዲያው እንደወጣች ከእግር ጀምራ ነው የምትወጣው። ትወጣለች። መጨረሻ ላይ አይን ይመለከታታል። ነፍስ ስትወጣ ኢነ ሩሐ ኢዛ ቁቢደ ተቢዐሁ አልበሰር አሉ ነቢ ሰለላሁ ዐለይሂ ወሰለም። ነፍስ በሚወጣ ጊዜ አይን ይከተለዋል አሉ። ለዚያም ነው ነፍሳችን ስንሞት ጊዜ አይናችን ፍጥጥ ብሎ የሚቀረው። አይናችን ፍጥጥ ብሎ የሚቀረው ለዚያ ነው። ከዚያ በኋላ ያችን ነፍስ መለኩል መውት በዚህ መልኩ እንድትወጣ ካዘዛት በኋላ ከወጣች በኋላ ቀጥታ እነዚያ ሁለት ከፈን ለብሰው ሁለት ከፈን ይዘው የመጡ ሁለት መላእክቶች በአቅራቢያው ተቀምጠው ያያቸዋል። አንድ ሰው ሊሞት ሲል የዛኔ መላእክቶችን ታያላችሁ። አሁን ላይ መላእክትን አታዩም። ነገር ግን የዛኔ እንድታያቸው ይደረጋል። አላህ በቁርአን ላይ ተናግሯል። ፈከሸፍና ዐንከ ጊጣአከ ፈበሰሩከ አልየውመ ሐዲድ ይላል። ያኺ ደጋግመህ ቁጥር አትጻፍ። በቃ አስገቡኝ እያለ ነው። እና ግባኤው ኮሜንትን አቋርጠው እሺ። እና ምን ይሆናል? ነፍሱን ያወጡታል። እነዚያ ሰው ማን ነው ይዘውት ይሄዳሉ። እነዚያ ሁለት መላእክቶች ተቀብለው በከፈን ጠቅልለዋት ወደ ሰማይ ይወስዷታል። ወደ ሰማይ ከወሰዷት በኋላ የሰማይ መላእክቶች ጠባቂዎች አሉ፣ የሰባቱም ሰማይ መላእክቶች ከዚያ ይዘው ይሄዳሉ። የማንን ነፍስ ይዛቸው መታቸው ነው ይባላል። የመላእክት የሰማይ ጠባቂዎች ይጠይቃሉ፣ ያከሌን ይላሉ። ከዚያ አላህ ሱብሓነሁ ወተዓላ የአማኝ ነፍስ ነችና የሰማይን በር ክፈቱላት ብሎ ይናገራል። ከዚያ እስከ ሰባቱ ሰማይ እየተከፈተላት ትሄዳለች ነፍስ አሉ ነቢ ሰለላሁ ዐለይሂ ወሰለም። ቅድም እንደነገርኳቸው ሐታ ተንተሂ ኢለሰማ አለቲ ፊሃ አላህ አሉ አላህ ወዳለበት ሰማይ እስክትደርስም ድረስ ትሄዳለች አሉ ነቢ ሰለላሁ ዐለይሂ ወሰለም። ነፍስን ማለት ነው። ቅድም እንዳልኳቸው አላህ ከሰባቱ ሰማይ መሆኑ ግልጽ ማስረጃ ነው። ነቢ ሰለላሁ ዐለይሂ ወሰለም በዚህ በሐዲስ ላይ የተናገሩት አላህ ወዳለበት ሰማይ ብለው ተናገሩ። እስከዚያ ድረስ ትሄዳለች። ከዚህ አላህ ነፍሷን መልሶት ይልና ወደ ቀብር እንድትገባና የቀብር ጥያቄ እንድትጠይቅ ያደርጋል። ቅድም እንደነገርኳቸው በዛ ያልቃል። የከሃዲ ነፍስ ከሆነች አላህ ሱብሓነሁ ወተዓላን የካደች ነፍስ ከሆነች ደግሞ አላህ የካደ የሆነ ሰው መለኩል መውት ይመጣል፣ እጅግ በጣም በሚያስፈራራ ገጽታ። እነዚያም ሁለት መላእክቶች ይመጣሉ ከእርሱ ጋር አብረውት ነፍስን ተቀብለው የሚወስዱት እጅግ በጣም በሚያስፈራራ ሁኔታ ለሰውየው ይገለጡለታል። ያንን ሲያይ ጊዜ ገና በጣም ይደነግጣል። ገና እንደመጡ እነዚህ መላእክቶች በመደብደብ ነው የሚጀምሩት።
ወለው ተራ ኢዝ የተወፈ አለዚነ ከፈሩ ልመላኢካ የድሪቡነ ውጁሀሁም ወአድባረሁም አላላህ። ሙሐመድ ሆይ እነዚያን ከሃዲያኖች መላእክቶች ነፍሳቸውን ሊያወጡ በሚሄዱ ጊዜ ፊታቸውንና ጀርባቸውን እንዴት እንደሚደበድቧቸው ብታይ እያለ ይናገራል። የድሪቡነ ውጁሀሁም ወአድባረሁም ፊታቸውንና ጀርባውን መተው ገና ያጠናግሩታል። አኽሪጁ አንፉሰኩም ልየውም ይሉታል። አልየውመ ቱጅዘውነ ዐዛበል ሁኒ ቢማ ኩንቱም ተቁሉነ ዐለላሂ ገይረል ሐቅ ወኩንቱም ዐን አያቲሂ ተስተክቢሩን ይሉታል። ምን ይሉታል? አልየውመ ቱጅዘውነ ዐዛበል ሁን፣ እነሆ ዛሬ አድካሚ የሆነን ከባድ ቅጣት ትቀጣለህ ይሉታል። በምን ምክንያት? ቢማ ኩንቱም ተቁሉነ ዐለላሂ ገይረል ሐቅ፣ በአላህ ላይ እውነት ያልሆነን ንግግር በመናገርህ ምክንያት በምድር ላይ ሳለ ስትቀጥፍ በመኖርህ ደርሶ ላይ ወኩንቱም ዐን አያቲሂ ተስተክቢሩን፣ የእርሱን አናቅጾች ከመከተልም ስትኮሩ በነበራችሁበት ምክንያት ይባላሉ። በነቢያት ላይ ያወረደውን ቁርአን ከዚያ በኋላ ደብድበውት ነፍስህን አውጣ ይሉታል። አኽሪጁ አንፉሰኩም፣ ነፍስህን አውጣ ይሉታል። ነፍሱን ሊያወጣ አይችልም። ከዚያ መለኩል መውት እንድትወጣ ያዘታል። የጅማዓ በያ መልአክ የሚመታው ምት ማለት ነው ፊቱን ወይንም ደግሞ አካሉን። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ የመልአክን አቅም አንድ መልአክ ሰውን በሚመታ ጊዜ የክብደትም ሲናገሩ አንድን የምድር ተራራ ቢመታ ድምጥማጡን ሊያጠፋ የሚችል የሆነ ምት ነው ብለዋል። ያ ማለት አመድ ያደርጉታል መላእክቶች። በዚያ ኃይል ነው የሚመቱት ሰው። በጣም ከባድ ነው ወላሂ። ለዚህ የምድር ተራራ ቢመታ አንድ ጊዜ አመድ ያደርጉታል። በጣም ኃይለኛ ናቸው መላእክ፣ በጣም ኃይል አላቸው። ከዛ ጅኖች፣ ከዚያ ሰዎች። የመላእክ ኃይል በጣም ከባድ ነው። አንድ መልአክ አቅሙን ታውቃላችሁ? አካሉ ምን ያክል እንደሆነ ግዝፈታቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ስለ አንድ መልአክ እንድነግራችሁ ተፈቅዶልኛል እንገራችሁ አሉ። ኡዚነ ሊ አን ኡሐዲሰኩም ቢመለኪን ሚን መላኢከቲላህ ማ በይነ ሸሕመቲ ኡዙነይሂ ኢላ ዓቲቂሂ መሲረት 700 ዓም አሉ። ከአላህ መላእክቶች መካከል ስለ አንዱ መልአክ እንድነግራችሁ ተፈቅዶልኛል፣ እነሆ ልነግራችሁ ነው፣ ስሙ አሉ። አንድ መልአክ ከጆሮ ጫፍ እስከ ትከሻው ድረስ ያለው ርቀት ብቻ 700 ዓመት ያስኬዳል አሉ። 700 ዓመት፣ ይሄ ብቻ። ሙሉ ገጽታው እንዴት ሊሆን ነው? በጣም ግዙፍ ናቸው። ጅብሪል ከተባለ ደግሞ ከዚህ በላይ ነው። ጅብሪል ደግሞ ይቺ ዓለም አትበቃውም ራሱ። ነቢያችን ሰለላሁ ዐለይሂ ወሰለምን በአካል ተገልጦላቸው ጅብሪል ሊያናግራቸው ሲመጣ ምድር ላይ አልበቃውም። ወደ ሰማይ ከፍ ብሎ ነው በዙፋን ላይ ተቀምጦ የታያቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ፈረፈዕቱ ዐይናይ፣ አይኖቼን ከፍ አድርጌ ተመለከትኩኝ አሉ። ፈሰሚዕቱሁ ወሁወ የቁል ያ ሙሐመድ ኢነከ ለረሱሉላሂ ሐቅ፣ ሙሐመድ ሆይ እነሆ አንተ የአላህ መልእክተኛ ተደርገህ ተመርጠሃል ብሎ ሲናገር ሰማሁኝ። ፈረአይቱ ጅብሪል አሉ፣ ጅብሪልንም የዛኔ ያየሁት። ወቀድ ሰደል ኡፉቅ አሉ፣ የሰማይንም አጽናፍ ሞልቶታል አሉ። ከጫፍ እስከ ጫፍ ምንም ነገር አይታይም፣ ደፍኖታል በቃ ሰማይ። በጣም ግዙፍ ናቸው። ያ መልአክ ነው መጥቶ ያጠናገረ ነፍስህን አውጣ የሚለው። በአላህ ላይ ስትቀጥፍና ስትዋሽ በመኖርህ ምክንያት ነው ይሄን የምናቀብሰው ይሉታል። እንዲሁም አላህ በነቢያት ላይ ያወረደውን ቃል አልከተልም በማለትህ ምክንያት ብሎ ይደበድቡታል። ከዚያ በኋላ ሩሑን እንድትወጣ ያዛታል። አየቱሃ ሩሑል ኸቢሳ ይላል መለኩል መውት፣ አንቺ ቆሻሻ እርኩስ የሆንሽ ነፍስ ሆይ ይላል። እኽሩጂ ኢላ ሰኸጢ ሚነላሂ ወዒቃቢህ፣ ወደ አላህ ቁጣና ቅጣት ውጭ ይላታል። ፈተኽሩጁ ሩሕ አሉ ነቢ ሰለላሁ ዐለይሂ ወሰለም፣ ነፍሱን መውጣት ትጀምራለች፣ ከእግሩ ጀምራ አሉ ነቢ ሰለላሁ ዐለይሂ ወሰለም። በጣም ከባድ የሆነ የህመም ስሜት አለው አሉ። ዝቅተኛ የሆነለትም አንድ ከሃዲ ነፍስ ስትወጣ አሉ ልክ ሾሃማ የሆነ ዛፍ በአፏ አስገብቶ ከታች ጎትቶ የማውጣት ያክል ነው በጣም ክብደቱ ብለው ተናግረዋል። የዚያን ያክል ነው። ከዚያ በኋላ በስንት ስቃይ ነፍስ ከወጣች በኋላ እነዚያ ሁለት መላእክቶች ተቀብለዋት በከፈን ጠቅልለዋት ይዘውት ይሄዳሉ። ወደ ሰማይ ይዘዋት ይሄዳሉ። ልክ አንደኛው ሰማይ ላይ መላእክቶች ያስፈቅዳሉ ለመግባት ወደ ሰማይ አለ። ከዛ የማን ነፍስ ችነች ይባላል። የአከሌ ነፍስ። ከአላህ መልሰን ይጠብቃሉ የሰማይ ጠባቂ መላእክቶች። ይህ የከሃዲ ነፍስ ነውና ከሃዲያኖች ነፍሳቸው ወደ ሰማይ እንድትገባ አልፈቅድም፣ መልሷት ወደ ምድር ይላል አላህ ሱብሓነሁ ወተዓላ። ከሰማይ ትወረወራለች። ከዚያ በኋላ ወዴት ትሄዳለች? ወደ አስክሬን ውስጥ እንድትገባ ትደረጋለች። ወደ ስጋ ውስጥ እንድትገባ ትደረግና የቀብር ጥያቄን ይጠይቃል። እነዚያ ነኪር እና ሙንከር የተባሉ ሁለት መላእክቶች ይመጣሉ። አሁንም
ثم يأتيانه ملكان فيقيمانه فيقعدانه فيسألانه ثلاثة أسئلة النبي صلى الله عليه وسلم ከዚያም ሁለቱ መላእክቶች እጅግ በጣም አደገኛ በሆነ አስፈሪ በሆነ ገጽታ ይመጡበታል። ማንም የለም፣ ከግራም ከቀኝም ይመለከታል። ማንም የለም፣ ብቻውን ነው እዛች ቀብር ውስጥ። ከዚያ እነዚህ መላእክቶች ይመጣሉ፣ ያስነሱትና ይጠይቁታል። መን ረቡክ ይሉታል። ጌታህ ማን ነው ይሉታል። አላህ ነው እንዳይል አላህን አላምነም ነበር። አሁን አውቋል፣ እውነቱን ሁሉን ተረድቷል። ግን አላህ ነው ማለት አይችልም። ፈየቁል ሃሃሃ ላ አድሪ ይልና አላውቅም ይላል። ልክ ጥያቄ ተጠይቆ ሰነፍ ተማሪ ይታል በቃ አላውቀውም፣ እንዲህ አይነት መልስ ይመልሳል። ሁለተኛው ጥያቄ ምንድነው? ወማ ዲኑ ከሃይማኖትህስ ምንድን ነው ብለው ይጠይቁታል። አሁንም ሃሃሃ ላ አድሪ ይላል ይልና አላውቅም ይላል። ወማ ነቢዩክ አው ወማ ሀዛ ረጁል ለዚ ቡዒተ ፊኩም ነቢይህ ማን ነው ይባላል። ነቢ ስ ላ ስለም ናቸው እንዳይል ክዷቸዋል። በምድር ላይ አልቀበልም እርሳቸውን ብሏል። ስለዚህ አሁንም አላውቅም ይላል። ከዚያ በኋላ ነቢ ስ ላ ስለም ፈየድሪቡነሁ ቢሚጥረቂን አሉ። በአንድ መዶሻም ይመቱታል። እነዚህ መላእክቶች እዚህ ቀጥታ እዚህ ሲመቱት ጊዜ ያንን ፈየስመዑሁ ኩል ልከላኢቅ አሉ፣ ፍጥረት ሁሉ ይሰማዋል ያንን ምት ኢለ ተቀለይን ሰዎችና ጅኖች ሲቀሩ አሉ። ወለውላ አኒ አኻፍ አነኩም ላ ተተዳፈኑን ለደዐውቱ ላህ ዩስሚዐኩም ፈተስመዑን አሉ። እኔ ድጋሚ አትቀባበሩም ብዬ ስለምፈራ እንጂ አሉ። ይህም ባልፈራ ኑሮ አላህን ለምኝላችሁ የቀብር ቅጣትን እንድትሰሙ አደርጋችሁ ነበር አሉ። ግን ድጋሚ ወደ መቃብር አትሄዱም አሉ። በጣም ከባድ ነው። ስለዚህ የአንዱ መልአክን ምት እዛው ሲገልጹት ነቢ ሰለላሁ ዐለይሂ ወሰለም በዚያ በምታቸው መላእክቶችን የምድርን አንድ ግዙፍ ተራራ ቢመቱት አፈር ባደረጉት ነበር ብሎ ተናገሩ። እነዚህ መላእክቶች እንደዚህ አድርገውት ከዚያ በኋላ ምን ይሉታል? ባለው መመለሱ ነው ይሄ ቅጣት የሚወጣበት። ከዚያ አላህ ይናገራል። ከዘበ ዐብዲ ይላል። ከዘበ ዐብዲ ወፍርሹ ለሁ ፍራሸን ሚነ ናር ወአልቢሱሁ ሊባሰን ሚነ ናር ወፍተሑ ለሁ ባበን ኢለ ናር ወضይቁ ዐለይሂ ቀብረህ ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ፈዩضየቁ ዐለይሂ ቀብሩሁ ሐታ ተኽተሊፈ አጥላዑሁ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከዚያም አላህ እንዲህ ሲል ይናገራል። እነሆ ባሪያዬ በትክክል አልመለሰም የተጠየቀውን የቀብር ጥያቄ። አሁን እናንተ መላእክቶች ሆይ የገሃነምን እሳት ምንጣፍ አንጥፉለት በቀብሩ ውስጥ፣ የገሃነምንም እሳት ልብስ አልብሱት፣ የገሃነምንም በር ክፈቱለት የትንሣኤ ቀን የሚገባበትን ከዚህ በኋላ አሁንም ደግሞ ቀብሩንም አጥብቡበት ይላል አላህ ሱብሓነሁ ወተዓላ። ነቢያችን ሰለላሁ ዐለይሂ ወሰለም ቀጥለው ሲናገሩ ቀብሩም ይጠበባል አሉ። ቀብሩ በሚጠበብ ጊዜ የጎንና የጎን አጥንቱ እስኪተላለፍም ድረስ ይሆናል አሉ። በጣም ከመጠበቡ የተነሳ በዚህ ሁኔታ እየተቀጣ እስከ ቂያማ ቀን ድረስ ይቆያል። ወደ ገሃነም በር ክፈቱለት ብሎ አላህ ሱብሓነሁ ወተዓላ ያዘዘውን መላእክቶች ያን ከማድረጋቸው በፊት የገነትን ዓለም ከፍተው ያሳዩታል። አንዴ በመቃብር ውስጥ ሳለ ፈየፍተሑነ ለሁ ባበን ኢለል ጀና የገነትን በር ይከፍቱለታል። ከዚያም ያን ሲያይ ጊዜ መላእክቶች ምን ይሉታል? ለው አመንተ ቢላሂ ለካነ ሃዛ መካኑክ ይሉታል። በአላህ አምነህ በነበር በምድር ላይ ሳለህ ዛሬ የገሃነምን በር ከፍተው ያሳዩታል። ከዚያ ምን ይሉታል? ወላኪነከ ከፈርተ ቢላሂ ፈካነ ሃዛ መካኑክ ይሉታል። ነገር ግን አንተ በአላህ ክደሃልና በምድር ላይ ሳለህ ከዚህ ከቀብር ህይወት በኋላ ቀጣዩ የምትገባበት ትልቁ ገሃነም ዓለም ይሄ ነው ይሉታል። ያ ረቢ ላ ተቂመ ሰዓ ይላል። ጌታዬ ሆይ እባክህን ትንሣኤን እንዳታቆም ይላል። ምክንያቱም በአሁን ካለበት በላይ ከባድ እንደሚጠብቀው ስላየ ማለት ነው። ከዚያ በዚህ ሁኔታ ይሆናል የከሃዲ ነፍስ። ስለዚህ ነፍሱም ስጋውን በቀብር ውስጥ እየተቀጣች ትቆያለች። የሙስሊም ግን ነፍሱ በሁለት መንገድ ትሆናለች። በግማሽ ፓርት የቀብር ጸጋን እና ኒዕማ እያገኘች ትቆያለች፣ በግማሽ ደግሞ በገነት ውስጥ ትሆናለች። የትንሣኤ ቀን ወደ ገነት በስጋም በነፍስም በሁሉ ይገባል ማለት ነው። እንዲህ ይሆናል። ከዛ በኋላ ሰዎች የትንሣኤ ቀን ይቀሰቀሳሉ። ቀደም እንዳልኳቸው ሲቀሰቀሱ ጊዜ ሰዎች እንዴት ነው የሚቀሰቀሱት? አላህ መጀመሪያ ፍጥረት ሁሉ ካለቀ በኋላ የቂያማ ቀን መላእክትም፣ ሰውም፣ ጅንም፣ የሰማይ የምድር ፍጥረት ሁሉ እንዳለ ያልቃል። ፀሐይ የለ፣ ከዋክብት የለ፣ ሰማይ ይፈርሳል፣ ምድር ትፈራርሳለች። ሁሉም ከጠፋፋች በኋላ አላህ ሱብሓነሁ ወተዓላ እንደገና ለሰዎች ሁሉ ትንሣኤ ሊያደርግላቸው ይወስናል። የመጀመሪያ የሚነሳው ማን ነው ከተባለ ኢስራፊል ነው።
ኢስራፊል መነሳቱ ለምን አስፈለገ? ኢስራፊል ማን ነው? በመጀመሪያ ኢስራፊል የሚባለው መልአክ ወይንም ኡራኤል የሚባለው መልአክ በመለከት ላይ እንዲነፋ ስልጣን የተሰጠው የሆነ መልአክ ነው። ይህ መልአክ 2 ጊዜ ይነፋል። አንደኛ እቺ ዓለም ትፈጸም ዘንድ፣ ሁለተኛ ትንሣኤ ይደረግ ዘንድ። አንዳንድ ዑለሞች ነፍኸቱል አልፈዝዕ ባለ ይላሉ። ይህ ከሁለተኛው ጋር ከመጀመሪያው ጋር የሚካተት ነው። እንደ አጠቃላይ የዛኔ እሱ እንዲነሳ የሚደረገው ይቺ ዓለም ዳግም ትንሣኤ ይደረግላት ነው፣ የሰው ልጅ ማለት ነው። 2 ጊዜ ይነፋል። አንደኛ ዓለም ትፈጸም ዘንድ፣ የዛኔ እሱ ሲነፋ ፍጥረት ሁሉ እንዳለ ያልቃል። የመጨረሻ ዘመን ላይ ሰማይ ትፈራርሳለች፣ ምድር ሁሉ ከዋክብት ይረግፋሉ፣ ጨረቃ ፀሐይ የለ ምን የለ፣ ፍጥረት ሁሉ እንዳለ ያልቃል፣ የምድር ፍጥረት ሁሉ። ከዛ እንደገና ዳግም ትንሣኤ ሲደረግ የዛኔ መጀመሪያ እሱን ያስነሳውን አላህ ነፋ በመለከቱ ላይ ይለዋል። ከዚያ በኋላ ሰዎች ይነሳሉ። አላህ ስብሐነሁ ወተዓላ አጥንት ሆይ ካለሽበት ተሰብሰብ ይላታል። አጥንቶቻችን ካሉበት እዛ ይሰበሰባሉ። አጥንት ሆይ ስጋ ልበሽ ብሎ ያዛል። ልክ ያ መለከት ሲነፋ ጊዜ መልአኩ ስጋ ይለብሳል እዛ አለበት። ከዚያ በኋላ ነፍስ ሆይ ወደ ስጋሽ ሁሉ ግቢ ይላታል። ነፍሶች ሁሉ ወደ ስጋ ይገባሉ። ከዚያ በኋላ ትንሣኤ ይደረጋል። ሰዎች ሁሉ ይነሳሉ። የመጀመሪያ የሚነሳው ማን ነው? ከሰዎች ሁሉ የመጀመሪያው ትንሣኤ ማን ነው? ኮሜንት ላይ ጻፉ። የመጀመሪያው ትንሣኤ ማን ነው? ከሰው መጀመሪያ የሚነሳው ማን ነው? አነቢዩ ሰለላሁ ዐለይሂ ወሰለም። ጀማዓ ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ማስረጃ አነ አወሉ መን ተንሸቁ ዐንሁል ቀብሩ የውመል ቂያማ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? የትንሣኤ ቀን መጀመሪያ ቀብር ተከፍቶለት የምነሳው እኔ ነኝ አሉ። የመጀመሪያው ትንሣኤ እኔ ነኝ አሉ። እኔ ትንሣኤ ነኝ ሊሉ ይችላሉ ነቢያት፣ ግን የመጀመሪያው ትንሣኤ እኔ ነኝ ያሉት እርሳቸው ናቸው። ስለዚህ መጀመሪያው የሚነሱት እርሳቸው ናቸው። ነገር ግን ሰው ሲነሳ እንዴት ነው የሚነሳው? ልብስ ለብሰን አይደለም፣ ሁላችንም ርቃናችንን ነው የምንነሳው። ወለቀድ ጅእቱሙና ፉራዳ ከማ ኸለቅናኩም አወለ መራ ወተረክቱም ማ ኸወልናኩም ወራአ ዙሁሪኩም ወማ ነራ መዐኩም ሹፈዓአኩም አለዚነ ዘዐምቱም አነሁም ፊኩም ሹረካ ለቀድ ተቀጠዐ በይነኩም ወضለ ዐንኩም ማ ኩንቱም ተፍተሩን ይላል። ማ ኩንቱም ተዝዐሙን ወለቀድ ጅእቱሙና ፉራዳ ከማ ኸለቅናኩም አወለ መራ፣ ልክ መጀመሪያ እንደፈጠርኳችሁ ሁላቸውም በተናጠል ወደ እኔ ትመጣላችኋል። ወተረክቱም ማ ኸወልናኩም ወራአ ዙሁሪኩም፣ ያንን የጨመርኩላችሁንና የሰጠኋችሁን ጸጋ ሁሉ ከበስተጀርባችሁ ጥላችሁ ሁላችሁም ትመጣላችኋል። አላህ ሐታ ይህ የተገረዝከው ሁሉ ያቺ የተገረዝክባት ሁሉ አትቀርም፣ ልክ መጀመሪያ እንደፈጠርኳችሁ ብሏልና ሁሉም እንደዛ ሆኖ ይነሳል። ታዲያ ከተነሳን በኋላ አላህ ስብሐነሁ ወተዓላ በዛው በርቃናችን ይሰበስበናል ወይ? ላ አይደለም። እንደተነሳን ልብስ እንድንለብስ ያደርጋል። መጀመሪያ የሚለብሰው ታዲያ ከሰዎች ማን ነው? እስኪ ኮሜንት ላይ መልሱ። ከሰዎች መጀመሪያ መን ሁወ አወሉ መን ዩክሳ ብለናስ፣ ከሰዎች መጀመሪያ የሚለበሰው ማን ነው? ኢብራሂም። ለምንድን ነው ኢብራሂም መጀመሪያ እንዲለበስ የሚሆነው? አዎ ኢብራሂም ነው የሚለብሰው። ለምንድን ነው ኢብራሂም እንዲለበስ የሚደረገው? የሚያውቃለ? ምክንያቱም የሚያውቃለ ነቢዩ ኢብራሂም ዓለይሂ ሰላም የኢስሐቅ እና የያዕቁብ አባት። ለምን? ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ምክንያቱም እርሱ በእሳት ላይ ጠላቶች በወረወሩት ጊዜ እርቃኑን አድርገው ነበር የወረወሩት። ለዚህ ለዲን ሲል የከፈለው መስዋዕት አለ። ገብታችኋል? አላህ በመንካ ሰው እርቃኑን እንደወረወሩት የፍርዱ ቀን ሰዎች እርቃን ሆነው በሚነሱ ጊዜ የመጀመሪያው እርቃኑን የሚሸፈንለት የሚለበሰው እርሱ እንዲሆን አደረገ። አላህ ባሪያዎችን የሚክስ የሆነ አምላክ ነውና። ስለዚህ ኢብራሂም ዓለይሂ ሰላም የዛኔ ጠላቶቹ ለወራት ያክል ያቀጣጠሉትን እሳት በዚያ ላይ ሲወረውሩት ጊዜ ኢብራሂም እርቃኑን ነበር። ልብሱን ፈጀረቱሁ ዐን ኩሊ ሲያቢሂ፣ ከሁሉም ልብሱ እንዳለ አራቅቶት ነበር። በጣም ለብዙ ወራት ነው የተቀጣጠለው እሳቱ። ወደዛ ሄደው መወርወር አልቻሉም ነበር ይዘውት ጠላቶቹ። ነገር ግን ከሩቅ ሆነው እንዲህ በምንድን ነው የሆነ ወስፈንጠር የሚባለው ምንድን ነው? ቦንዳ ታውቃላችሁ? ህፃናት የሚጫወቱበት። በምን ልግለጸው? በዛ ነው የወረወሩት እና የጣሉት።
ምክንያቱም እዛ ቢሄዱ ጠጋ ቢሉ የእንትኑ እንፋሎቱ ይስባቸዋል። ከዚህ ከሩቅ እንደዚህ አድርገው ወረወሩት። እርቃኑ ወንጭፍ ነገር ብዬ የሀገራችሁ ቃል አለው። ለማንኛውም በዛ እየወረወሩት እያለ በዚያ ቦታ ላይ ሳለ ኢብራሂም ማነው ጅብሪል ዓለይሂ ሰላም ተገለጠለት። መላእክቶች ሁሉ አላህን ለመኑ ይባላል። አምላክ አላህ ሆይ ባሪያህን ስለ አንተ ብሎ ያውና እሳት ላይ ሊወረውሩት ነው እንርዳው ብለው ጠየቁ። ከዛ ጅብሪል ተላከ ሄደ። ጅብሪል ዓለይሂ ሰላም መጣና አለከ ሐጃ አለው። ያ ኢብራሂም ሆይ የምረዳህ ነገር አለ ነው። ኢብራሂም በዚያ ሁኔታ ላይ ሆኖ ሳለ ራሱ ከአላህ እንጂ ከሌላ ከማንም እርዳታን አልፈለገም። በእርግጥ ጅብሪል ከአላህ ነው የመጣው፣ ግን በቀጥታ አላህ እንዲረዳው ነው የፈለገው። ኢንካነ ሚንከ ፈላ ነው። ጅብሪል ሆይ ከአንተ ከሆነ አልፈልግም አለው። ሐስቢየ አላህ ወኒዕመል ወኪል አለ። አላህ በቂ ነው፣ እርሱ ምንኛ ያማረ መጠጊያ ነው አለ። ወዲያው አላህ የኢብራሂምን ፍላጎት ፈጸመለት። ጅብሪል ዞር በላለው አላህ ሱብሓነሁ ወተዓላ በቀጥታ አላህ ሊረዳው ነው የፈለገውና የአላህን እርዳታ አላህ ወዲያው ሰማው። አላህ ሱብሓነሁ ወተዓላ ታዲያ እንዴት ረዳው ከተባለ እሳቷን አዘዛት። ቁልና ያ ናር አለ፣ አንቺ እሳት ሆይ አልኳት፣ ኩኒ በርደን ወሰላመን ዐላ ኢብራሂም፣ ኩኒ ሁኚ አላት፣ በርደን ቀዝቃዛ ሁኝለት፣ ወሰላመን ሰላምም ሁኝለት፣ ዐላ ኢብራሂም በኢብራሂም ላይ። ልክ ተወረወረ እሳቱ ላይ የማትጎዳው እሳት ማነው ሆነች፣ እየተቀጣጠለች ሆና ማለት ነው። ገብታችኋል? አገላለጹን የአላህን ተመልከቱ። ኩኒ አልኳት በርደን ቀዝቃዛ ሁኝለት። እሺ ቀዝቃዛ ሁኚ ብሎ ዝም ብሎ በነበር ይላሉ ዑለሞች። ቀዝቃዛ ሆና ልትጎዳው ትችል ነበር። እንደዛ እንዳትሆን ወሰላመን ብሎ አላህ ጨመረ። እንዳትጎጂውም ቀዝቃዛ ሆነሽ ሰላም ሁኝለት አለ። በማን ላይ አላህ ዑለሞች ሲናገሩ ቀዝቃዛ ሁኚ ብሎ በዛው ዝም ብሏት በነበር እሳትን እስከ ዘላለሙ ድረስ የማታቃጥል ልትሆን ትችል ነበር ይላሉ። ዐላ ኢብራሂም ብሎ ቀይድ አደረገው። አላህ ገደበው። በኢብራሂም ላይ ብቻ ነው ግን አለ። በኢብራሂም ላይ ብቻ ቀዝቃዛ ሁኝለት ሰላም ሁኝለት አለ። ኢብራሂም እዛ ተጣለ። እርቃኑን የወረወሩት ቁጭ ብሎ እዛው ያቸው ነበር ህዝቦች አያቃጥለው። ይህ ኢብራሂም ዓለይሂ ሰላም ከተደረገለት ድንቅ ተአምር ነው። ታዲያ እዛው ምግብ ያስፈልገው ነበርና ኢብራሂም አላህ ከጀነት ምግብ ያወርድለት ነበር። ጠላቶቹ ቆመው ይሄን ጉድ ይመለከታሉ። ኢብራሂም ከዚያ በኋላ ተጠየቃሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ኢብራሂም ሆይ ምድር ላይ ከኖርከው ህይወት ሁሉ ደስ የሚል ህይወት የት ነው ያገኘኸው ሲባል ለማ ኡልቂቱ ፊናር ብሎ መለሰ። እሳት ላይ በተወረወርኩ ጊዜ ያገኘሁትን ህይወት የትም አላገኘሁትም ብሎ ተናገረ። ጠላት በአንተ ላይ ህይወትህን ምስቅልቅል ሊያደርጉብህ ያሴሩብሃል። ነገር ግን አንተ ከአላህ ጋር ከተጣበቅ ከእርሱ ጋር ከተሳሰርክ እነሱ ያንን እሳት እናደርገዋለን ብለው ያሰቡትን ያቀዱብህን ያመሰቃቀሉትን ህይወትህን አላህ በዚያ ውስጥ ትልቅ ብርሃንን ያሳያል። አጋጥሟቸው አያውቅም? ሁሉን በቃ ጨረስንለት፣ አለቀለት፣ በቃ የእሱን ጉዳይ ጨርሰነዋል ካሉ በኋላ አላህ እንደገና ያልጠበቁትን አዲስ ህይወት ለአንተ ሰጥቶ ያሳያቸዋል። ዩሱፍን አይታቸዋል። እስር ቤት ወረወሩት፣ በእንትን ውስጥ ወረወሩት፣ ጉድጓድ ውስጥ ህይወቱን ጨርሰናል ብለው ወንድሞቹ ከተመለሱ በኋላ ነገር ግን አላህ ሱብሓነሁ ወተዓላ ንጉሥ አድርጎ ከፊታቸው አቆመው። አላህ ይህንንም ዛሬ ይሰራል በባሮቹ ላይ። ታውቃላችሁ ከዚህ ከትውልድ ከነቢ ሰለላሁ ዐለይሂ ወሰለም ትውልድ ልክ እንደ ኢብራሂም እሳት ያላቃጠለውን ታላቅ ሰው እንዳስገኘ ታሪኩ ልንገራቸው። ነቢያችን ሰለላሁ ዐለይሂ ወሰለም ካረፉ በኋላ በርካታ ሰዎች እኛ ነብይ ነን እያሉ ተነስተው ነበር በአረብ ምድር ላይ። በየመን ላይ ከተነሱት መካከል አስወድ አልአንሲ የሚባል አንድ የመናዊ ነበር። እኔ ነብይ ነኝ ብሎ ተናገረ። ይህ ሰው በየመን ላይ ከነበሩ ታዲያ ታላላቅ ታቢዒዎች የነቢ ሰለላሁ ዐለይሂ ወሰለም ተከታዮች በፍጹም አንተ ነብይ አይደለህም ብለው የተነሱ መልካም ሰዎች ነበሩ። ከነዚያ መካከል አቡ ሙስሊም አልኸውላኒ ይባላል። ይህ ጀግና የሆነ የነቢ ሰለላሁ ዐለይሂ ወሰለም ተከታይ አማኝ የሆነ ሙስሊም በፊት ቆሞ በዚህ በሐሰተኛ ነብይ ፊት በፍጹም አንተ ነብይ አይደለም ብሎ አስተባበለ። ከዚያም በኋላ ይህን ሰው አቃጥሉት ብሎ ያዛል። ይወቻላሩ አቃጥሉት ብሎ ያዛል። ከዚያ በኋላ አቃጥሉት ብሎ ባዘዘ ጊዜ እሳት ይቀጣጠላል። ልክ እንደ ኢብራሂም ዓለይሂ ሰላም ወዲያውም እሳት አቀጣጠሉ። እነዚህ ሰዎች ጠላቶቹ ያንን ሰው ነብይ ነው ብሎ የተቀበሉት ሰዎች። ከዚያም ነብይ የተባለውን አካል ከፊት አለ እሳት ውስጥ ወረወሩት።
ፈአኽመደ አላሁ ለሁ ናር አላህ እሳቱን ወዲያው አመድ አደረገለት አጠፋለት። ወዳውን እንትኑን እያራገፈ አመዱን ወጣ። ከዚያ በኋላ እዚያ ያሉ ሰዎች ሀሳብ ሰጡት። ይህን ሰው ከሁለት አንድ ነገር ማድረግ አለብህ ያቸው ወይ እዚሁ ግደለው ታሪኩ እንዳይወሳ ከተሰማ ሐሰተኛነት ይረጋግጣልና ተቀባይነት ታጣለህ አሉት። ወይንም ከዚህ ሀገር አባረው አሉት። አይ ይባረር በቃ ከዚህ ሀገር አለ። ከዚያ በኋላ ከዚያች ከየመን እንዲወጣ ይደረጋል። ከየመን እንዲወጣ በተደረገ ጊዜ ገና ወደ የመን ሄዶ ሳይጨርስ ታሪኩ ጉዳዩ በቃ ተሰራጨ፣ ተሰማ። ጉዳዩ ወደ መዲና ሰዎች እስኪደርስ ድረስ ደረሰ። በቃ ወሬው ተናፈሰ። መዲና ላይ በደንብ ተሰማ። የዛኔ ገና ነብዩ ሰለላሁ ዐለይሂ ወሰለም እንዳለፉ ነው። በአቡበክር ሲዲቅ ረዲየላሁ ዐንሁ አገዛዝ ጊዜ ነበር። ከዚያ በኋላ ይህ ሰው ውጣ ስለተባለ ወዴት ይሄዳል? ቀጥታ ወደ መዲና ይሄዳል፣ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሀገር። በግመሉ ተጓዘና መዲና ከገባ በኋላ መስጅዱ በር ላይ አሰረና ግመሉን ወደ መስጅድ ነበዊ ወደ ነብዩ ሰለላሁ ዐለይሂ ወሰለም መስጅድ ገብቶ ሶላት መስገድ ጀመረ። ሱና ሶላት እየሰገደ እያለ ከየመን እንደመጣ ስላወቁ ሰዎች ዑመር ብን አልኸጣብ ገባና ሰላምታ ካቀረበለት በኋላ ዑመር ረዲየላሁ ዐንሁ እንደው ከወዴት ነህ አለው። ከየመን ነኝ አለ። የመን ላይ አንድ ወደ እሳት ላይ ተወርውሮ እሳት ያላቃጠለውን ደግና መልካም ሰው ስለሱ ሰምተሃል አለው። አዎ ሰምቻለሁኝ አለው። እስኪ ስለ እርሱ ንገረኝ አለው። እኔ ራሴ ነኝ አለው። በጣም ደነገጠ ዑመር። ወዲያው ታሪኩን ካጫወተው በኋላ ዑመር ብን አልኸጣብ ወደ መሪያችን ወደ አቡበክር ጋር ልውሰድህ ብሎ ጋበዘው። አቡበክር ሲዲቅ ረዲየላሁ ዐንሁ ጋር ወሰደው። ከዚያም ለአቡበክር ረዲየላሁ ዐንሁ ታሪኩን ነገረው። አቡበክር በጣም ተደነቀ። ከዚያ እንዲህ ብሎ ተናገረ። ምስጋና ለዚያ ለአምላኬ ለአላህ ይገባ፣ በኢብራሂም ላይ የሰራውን ተአምር ከነቢዩ ሰለላሁ ዐለይሂ ወሰለም በአንድ ግለሰብ ላይ ዳግም የደገመ አምላኬ ምስጋና ይገባ ብሎ አላህን አመሰገነ። እንዳጠቃላይ ይህ አለ እና ስንመለስ እሳት ማን ነው የመጀመሪያው ልብስ የሚለብሰው? የቂያማ ቀን የትንሣኤ ቀን ኢብራሂም ዓለይሂ ሰላም ነው። ከዚያ ሰዎች ሁሉ አላህ እንዲለብሰው ያደርጋል። ከዚያ ሁሉም ነቢይ ትውልዱን ይዞ ወደ መሕሸር ቦታ ይሄዳል። ወደ መሰብሰቢያ ቦታ ለ50 ሺህ ዓመት የሚቆሙበት የት ነው? ቀጥታ ፍለስጢን። እዛች ቦታ ላይ ሰዎች ይሰባሰባሉ። ቤተል መቅደስ ስር የነቢያቶች ሁሉ መገኛ የሆነችዋ ሀገር ላይ የተቀደሰችዋ ሀገር ላይ የተባረከችዋ ሀገር ላይ አላህ ሱብሓነሁ ወተዓላ እዛ ሰዎችን ሁሉ በዛ ይሰበስባቸዋል በአንድ ሜዳ ላይ ከዛ ፈየጅመዑሁም አላህ ሱብሓነሁ ወተዓላ ፊ ሰዒድን ዋሒድ በአንድ ሜዳ ላይ ሰዎችንም ይሰበስባቸዋል። ሰዎች ለዚያ ቦታ ላይ ለ50 ሺህ ዓመት ይቆማሉ። ነገር ግን አማኞች ላይ ከዓርሽ ጥላ ስር እንዲጠለሉ ያደርጋል። አላህ ከዙሁር እስከ አሱር እንዳለችው ጊዜ ሆና እንድታልፍላቸው ያደርጋል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ የውመል ቂያመቲ ዐለል ሙእሚኒነ ከማ በይነ ዙህሪ ወልዐስር አሉ። ያቺ የትንሣኤዋ ቀን 50 ሺህ ዓመት በሙስሊሞች ላይ ከዙሁር እስከ አሱር እንዳለችው አጭር ጊዜ ሆና ታልፍላቸዋለች አሉ። ያንንም በዚያ በመከራ ቦታ ሳይሆን የሚቆሙት በዓርሽ ጥላ ስር ነው የሚጠለሉት። ባቸዋ ያ ነቢያችን ሰለላሁ ዐለይሂ ወሰለም ሰብዐቱን ዩዚልሁም አላሁ ፊ ዚልህ የውመ ላ ዚለ ኢላ ዚልህ ስላሉ 7 አይነት ሰዎችን ከአላህ ጥላ ውጭ የማንም ጥላ በሌለበት ጊዜ የዛኔ ከዓርሽ ጥላ ስር ያስጠልላቸዋል ብለዋል። ከነዚያ መካከል አንደኛው ረጁሉን ቀልቡሁ ሙዐለቁን ቢልመሳጅድ ልቡ ከመስጂድ ጋር የተንጠለጠለ ሰው ተብሏል። ስለዚህ 5 አውቃት ሶላትን የሚሰግድ ሰው ማለት ነው። ስለዚህ 5 አውቃት ሶላትን የሚሰግድ ማንኛውም ሙስሊም ያንን ጸጋ ያገኛል። 7 አይነት ናቸው። ከትላንት ስለነገርኳቸው አልደግመውም ዛሬ። ይህ ዋናውና መሰረታዊ ነው። ሁሉም ሙስሊም የሚያደርገው ነገር ስለሆነ ሁሉም ሙስሊም የዛኔ ከዓርሽ ጥላ ስር የሚጠለል ይሆናል ማለት ነው። አላህ ፍቃድ ይህን ይመስላል። አይ ከዚያ በኋላ ፍርድ ይሰጣል። ከ50 ሺህ ዓመት በኋላ ታሪክ። ከዚያ በኋላ ወደ እስከ ጀነት ድረስ እንቀጥል፣ እስከ ጀሃነም ድረስ ሰዎች እስኪገቡ ወይስ እንማማር? ማን ጥያቄ እናስተናግድ? ሄሎ ሄሎ፣ ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? እኔ ንግድ ማለት ሸቀጣ ሸቀጥ ነው የምሰራው እና ማለት እኩል የሆነ ዋጋ የለም። በሚሸጥበት ወቅት አንድ አይነት እቃ ይሆንና ለምሳሌ ለአንዱ ደና ሰው ነው ላለው ሰው የሆነ 10 ብር 20 ብር ልንጨምርበት እንችላለን፣ ለአንዱ ደግሞ በቅናሽ ልንሸጥለት እንችላለን። ይሄ እንዴት ነው ከሸሪዓ አንፃር? እሺ በማዘን የምትቀንስላቸው ካሉ ችግር አይኖረውም። እሱ
ነገር ግን አንዳንድ ሰው አያውቅምና በማለት ከሚገባው በላይ ጨምራቸው የምትሸጡበትና የምትጎዱት ከሆነ እሱ ነው የማይቻለው። ነገር ግን ለሌለው ሰው ብላችሁ ቅናሽ ብታደርጉለት ወይንም ደግሞ ጭራሽ በነፃም ብትሰጠው ትችላለህ እኮ አንዳንዴ